ገንዘብም እንደ ገንዘብነቱ፣ ቢዝነስም እንደ ቢዝነስነቱ፣ ሚስትም እንደ ሚስትነቷ፣ አባትም እንደ አባትነቱ፣ ልጆችም እንደ ልጅነታቸው እንዲሁም ደግሞ ቀጥሎ አገርም እንደ አገርነቱ ባለበት ክብርና ደረጃ ልክ ብቻ ነገሩ ጋር ማየት ጤናማ ህይወት እንድንኖር አቅም ይሰጠናል። ሰላም ፓስተር ሮነኝ ከሮን ፖድካስት። ዛሬ እስኪ ላይ ህይወት አጫጭር ሐሳቦችን ሼር ላደርጋችሁ መጥቻለሁ። ብዙዎቻችን ስለ ህይወት ብዙ ዕውቀት ሊኖርን ይችላል። ነገር ግን ሁሉ ጊዜ እንደምንለው የዕውቀታችን መሰረት ሁሉ ጊዜ የፍልስፍናችን ያሳሰባችን እውነተኛ መሰረት የሚሆነው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ተነስተን ህይወትን እግዚአብሔር ምን ብሎ እንደሚጠራው ማወቅ ለኛ በጣም ጠቃሚና ጤናማ ህይወትም እንድንኖርና እንድንመላለስ የሚያግዘን ትልቁ አቅማችን ነገሮችን እግዚአብሔር ባወቀበት ዕውቀት ማወቃችን መገንዘባችን ለኛ አማራጭ የሌለው ትልቅ እድላችን ነው። ዛሬ ስለ ህይወት እግዚአብሔርን ብትጠይቁት ህይወት ምንድነው ብትሉት ህይወታችን ሁሉ ከሱ የመነጨ ራሱ እግዚአብሔር ለሰው ልጆች ህይወት ነው። እግዚአብሔር በመልኩና በአምሳሉ ሲፈጥር ለሰው ልጆች ሁሉ የራሱን አይነት ህይወት ሰጥቷቸዋል። የራሱ አይነት ደግሞ ህይወት የተሰጠው ህይወት ሰው ልጆችን ሁሉ እንደ ራሱ እንደ እግዚአብሔር እንዲኖሩ፣ እንዲመላለሱ፣ እንዲያስቡ የሚያግዛቸው አቅም ነው። ስለዚህ ለሰው ልጆች ሁሉ የተሰጠው ህይወት የራሱ የእግዚአብሔር ህይወት ነው። ይሄንን ህይወት በውስጣችን አለ። ነገር ግን ሰው ልጆች ሁሉ በኃጢአት ምክንያት ስለወደቁና ከዚህ ከከበረ ህይወት አስተሳሰብና ግንኙነት ስለተቋረጡ ህይወትን በህይወት አስተሳሰብ ተክተን እንኖራለን። ግን በዚህ በምድራዊ ባሉ ሰዎች ሁሉ ህይወትን ብላችሁ ሁላችን የምንጠይቀው ህይወታችሁ ምንድን ነው ቢባል አባት ልጄ ለኔ ህይወት ነው ይላል። ከእንደገናም ደግሞ የሚወድ ሚስቱ ካላችሁ ሚስቴ ለኔ ህይወቴ ነች ይላል። አገሬ ህይወቴ ነች ይላል። ከእንደገና ሚስትም ደግሞ ባሌ ለኔ ህይወት ነው ትላለች። ልጆቼ ህይወት ናቸው ትላለች። ሁሉ ሰው በምድር ላይ ባሉት በሚወደው የከበረ ነገር ብሎ በሚያስበው ነገር የህይወትን ትርጉም ሰጥቶ ካሉ ከማንኛውም ከገንዘብ ጋር ቢሆን ከአገር ጋር ቢሆንም ከቢዝነስ ጋር ቢሆንም ከምንወዳቸው ነገሮች ጋር በህይወት ደረጃ ተጣብቀን እንደ ህይወት ቆጥረናቸው እንሄዳለን። ነገር ግን መጽሐፍ ቅዱስ ላይ እንደሚለው ባል ለሚስቱ ህይወት አይደለም፣ ሚስትም ለባል ህይወት አይደለችም፣ ልጆቻችንም ለኛ ህይወት አይደሉም። ለሁላችንም ለባልም ለሚስትም ለልጆችም የህይወት ምንጭ እግዚአብሔር ነው። ለኔም ህይወት እግዚአብሔር ነው፣ ለሚስቴም ህይወት እግዚአብሔር ነው፣ ለልጆቼም ህይወት እግዚአብሔር ነው። ህይወት እንደሌላቸው አልሰጠኝም። አባት ከሆንኩላቸው ከአባትነት በላይ ሌላ ሚና የለኝም። ቀጥሎም ደግሞ እናትም ለእናት እናት ከሆነች በላይ ህይወት መሆን አትችልም። እኔም ልጆቼም ሚስቴም ማንም ሰው ይዞት ወደ ምድር የመጣው የእግዚአብሔርን የራሱ ህይወት ብቻ ነው። ስለዚህ ዛሬም እኔ እናንተም አገርም አገር ነች፣ ቢዝነስም ቢዝነስ ነው። ሁሉ ነገር የህይወት ዋጋ ተሰጥቶ የተሰጠኝ ምንም ነገር የለም። እንደ ህይወት ዋጋ ሰጥቼ ልጣበቅባቸው እንደ ህይወቴ አድርጌ እንድኖርባቸው በዚህ ከፀሐይ በታች ላለው ዓለም የተሰጠኝ የህይወት ምንጭ የሚሆን የህይወትን ደረጃ ዋጋ የያዘ ምንም ነገር የለም። ህይወታችሁ አንድ ነው። እሱም ከእግዚአብሔር ለሰው ልጆች የተሰጠ የከበረ ህይወት ነው። ዛሬም ብዙ ሰዎች በህይወታቸው ላይ ትልቅ ዋጋ ትልቅ ስቃይ የሚያስከፍላቸው ህይወት ያልሆነውን ነገር እንደ ህይወት ቆጥረው በማይገባ ዋጋ ስለሚከተሉት ዛሬ የምታዩትን ጦርነት፣ ትግል፣ ሐዘን፣ ፍርሃት፣ ችግር፣ ጥላቻን የሚወልደው ህይወት ብለን የቆጠርነውን ነገር እንደ ህይወት ለመያዝ ስለምንታገል ነው። እነሱን እንደ ህይወት ቆጥረን ስለጣበቅንባቸው እነሱን የነካ ህይወታችን የነካ ይመስለናል። ነገር ግን ልንገራችሁ፣ ማንኛውም ነገር ከናንተ ቢሄድ ከኛ ቢጠፋ እግዚአብሔር የሰጣችሁን ህይወት የሚነጥቅም ምንም ነገር የለም። ስለዚህ ነገሮችን በነገሮቻቸው ልክ አውቀን በሚገባ ህብረት እንድናደርግባቸውና እንድንጠቀምባቸው እንጂ ከሚገባቸው በላይ በማሰብ እንደ ህይወት ቆጥረን መጣበቅ ከሌለብን ነገር ጋር እንዳትጠበቁ ዛሬ እመክራቸዋለሁ። ገንዘብም እንደ ገንዘብነቱ፣ ቢዝነስም እንደ ቢዝነስነቱ፣ ሚስትም እንደ ሚስትነቷ፣ አባትም እንደ አባትነቱ፣ ልጆችም እንደ ልጅነታቸው እንዲሁም ደግሞ ቀጥሎ አገርም እንደ አገርነቱ ባለበት ክብርና ደረጃ ልክ ብቻ ነገሩ ጋር ማየት ጤናማ ህይወት እንድንኖር አቅም ይሰጠናል እና አምላካችን እግዚአብሔር ለሰው ልጆች የማይጠፋ ለዘላለም የሚኖር ህይወት ሰጥቶናል። ኢቭን ይህ አካላችን ያለው ህይወት የህይወታችን መሰረት አይደለም። ለምን ነገ አካላችን ከኛ ጊዜና ሰዓት ጠብቆ ወደ መሬት ይሄዳል። ነገር ግን
ከስጋችንም በላይ ያለ የከበረ የእግዚአብሔር ሕይወት በውስጣችሁ አለ። ስለዚህም ነው ለከበረው ለዘላለም ሕይወት የሚያስፈልገን የራሱ የእግዚአብሔር ሕይወት አይነት መኖር የምንችልበትን ደግሞም በክርስቶስ ኢየሱስ ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ መጣው ብሎ የተናገረበት በዚህ ምክንያት ነው። እግዚአብሔር ሁላችንም የሰጠንን ሕይወት አክብሮ ይመለከተዋል። እኛም በምድር በዚህ ሕይወት ልክ ራሳችንን ማየት ራሳችንን መምራት ብንችል ጤናማ፣ የተረጋጋ፣ መልካም፣ ፍጻሜው ያማረ ሕይወት መምራት እንችላለን። ነገር ግን ዛሬ ሕይወታችንን እናሳምራለን፣ ሕይወታችን የተሻለ አድርገናለን ብለን የያዝናቸው ሕይወት ያሉን ነገሮች ሁሉ ለጊዜው አሳመሩ ይመስላሉ፣ ሲጎሉ ደግሞ ያሰቃዩናል፣ ሐዘንን ጨምሩብናል። ስለዚህ ሕይወቴ ሳይሳካ ሕይወቴ ተበላሸ፣ ሕይወቴን አበላሻቸው። ልንገራችሁ፣ የያዛችሁት የካዳችሁ የፈረሰው ትዳር ቢሆን፣ የካዳችሁ ሰው ቢሆን፣ ያጣችሁት ቢዝነስ ቢሆን፣ ያጣችሁት አገር ቢሆን የእናንተን ሕይወት እየነካ ምንም ነገር የለም። በሐሳባችን ዝም ብለን ተታለን ሕይወትን ተነካ ብለን እንሰቃያለን እንጂ ሕይወታችሁን የሚነካ ቁሳዊ ችግር የለም። ትልቁ ሕይወታችሁን የሚያሰቃየው ከእግዚአብሔር መለየት ነበር። ይህንን ደግሞ በክርስቶስ ኢየሱስ ደግመን ከእግዚአብሔር ጋር እንድንገናኝ የክርስቶስ ወንጌል ለእኛ ተሰብኮልናል። ስለዚህ ጌታ ኢየሱስ ክርስቶስን በማመንና በመቀበል ይህንን የዘላለም የሕይወት ደስታ ሙላት ያለበትን፣ ሰላም ያለበትን፣ ፍቅር ያለበትን፣ ጽድቅ ያለበትን ይህንን ሕይወት ኢንጆይ እንድታደርጉ ክርስቶስ ዛሬ ለሁላችሁ እጁን ዘርግቶ ፍቅሩና ይህን ብርሃን ገልጦላቸዋል። ስለዚህ ሕይወትን ከምድራዊ ምልከታ ነፃ ወጥተን አይኖቻችን እግዚአብሔር የሰጠንን እንድንኖርበትና እንድንመላለስበት የሰጠንን ያንን የከበረ ሕይወት እንድታዩና እንድትረዱ መገለጥና ጥበብ ለየንናችሁ ይምጣላችሁ። ዛሬም በዚህ የሕይወት ፍልስፍና ውስጥ ብዙ አስተሳሰቦች ስላሉ ነገም የተለያየ ጓደኞቻችን ፍሬንዶቻችንን በዚህ አቅጣጫ መተን ስለ ሕይወት ደግሞ ብዙ እናወራለን፣ ብዙ እንመካከራለን። ስለ ሕይወት ጥያቄ ያላችሁ፣ ሐሳብ ያላችሁ በኮሜንት ላይ ሐሳቦቻችሁን አስቀምጡና በዚህ ነገርም ብዙ ዲስከስና ብዙ ሐሳቦችን አንሸራሽረን ዲስከስ ማድረግ እንችላለን።